በናይጄሪያ ከካቶሊክ ትምህርት ቤቶች ታፍነው ለተፈቱ ህጻናት ድጋፍ እንዲደረግ ጥሪ ቀረበ። በናይጄሪያ ከካቶሊክ ትምህርት ቤቶች ታፍነው ለተፈቱ 100 ህጻናት የሰብአዊ መብት ተሟጋች ቡድኖች ድጋፍ እንዲያደርጉ ጥሪ ቀረበ። በዩናይትድ ኪንግደም የሚገኘው የክርስቲያን አንድነት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት በናይጄሪያ ኒጀር ግዛት ውስጥ ከሚገኘው የቅድስት ማርያም ካቶሊክ አንደኛና ሁለተኛ ደረጃ ትምህርት ቤቶች በህዳር ወር ታፍነው የተወሰዱ 100 ህጻናት በመለቀቃቸው የተሰማውን ደስታ በመግለጽ ልጆቹ ከደረሰባቸው ጉዳት እንዲያገግሙ የሰብአዊ መብት ተሟጋች ቡድኖች ድጋፍ እንዲያደርጉ ጠይቋል። የናይጄሪያ ባለስልጣናት ታህሳስ 28 2018 ዓ.ም የታገቱት ልጆች እንዲፈቱ ማድረጉ የተዘገበ ሲሆን በናይጄሪያ ካቶሊካዊት ቤተክርስቲያን የኮንታጎራ ሀገረ ስብከት ጳጳስ ብፁዕ አቡነ ቡሉስ ዳውዋ ስለ ሁሉም ነገር እግዚአብሔርን እናመሰግናለን ብለዋል። ብፁዕ አቡነ ቡሉስ እነዚህ ተማሪዎችና ቤተሰቦቻቸው ከዚህ አሰቃቂ መከራ በፍጥነትና ሙሉ በሙሉ እንዲያገግሙ እንመኛለን በማለት የናይጄሪያ ባለስልጣናትም ይህንን ለመረዳት የተቻላቸውን ሁሉ እንዲያደርጉ አሳስበዋል። አክለውም የናይጄሪያ ዜጎች በበርካታ የታጠቁ መንግስታዊ ያልሆኑ አካላት ለረጅም ጊዜ ሲሸበሩ ቆይተዋል። እናም አስቸኳይና ውጤታማ ጥበቃ ያስፈልጋቸዋል ብለዋል። መረጃው የኤሲያ አፍሪካ ነው።